አሰልጣኝ ሩበን አሞሪም ከአውሮፓ ሊጉ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር። እነዚህን ጋዜጣዊ መግለጫ በሰፊው የምናቀርብላችሁም ይሆናል። ይህ አስፈላጊ ግጥሚያ ነው። የውድድር ዘመናችንን የሚያድር ነው። በውድድር የግማሽ ፍጻሜ እንዲሁም ደግሞ የፍጻሜ ጨዋታ ላይ ይህ ለክለባችን ትልቅ ለውጥ ያመጣል ሲሉ ሀሳባቸውን የገለጹ ሲሆን በዩሮፓ ሊጉ እየተሻለ ብዙ ነጥብ አስቆጥረናል። ነገር ግን እንደ ክለብ ካያችሁት የጎል እድሎችን እንፈጥራለን፣ ነገር ግን ጎል አናስገባም። ለዚህም ምክንያት ማብራሪያ የለኝም ሲሉ ነበር የገለጹት። ስለ ራስመስ ሆይሉንድም ሲናገሩ በጣም ጠንክሮ እየሰራም ይገኛል። ባስቆጠራቸው አንዳንድ ጎሎች በተለይም በዚህ ውድድር እንቅስቃሴው ትልቅ ሚናም ተጫውተዋል ሲል ስለ ዩሮፓ ሊጉም ተናግሯል። ጥሩ አቋም ላይ እንደሚገኝ እንዲሁም ደግሞ ዛሬ ለመስራት የሚያስችል መነሳሳት ላይ ያለ ይመስለኛል ሲሉም ተናግሯል። በዩሮፓ ሊጉ 5 ጎሎችና 3 አሲስት ያለው ራስመስ ሆይሉንድን ሲያነሱ ከቪክተር ዮከረስ ጋር አላወራንም፣ ነገር ግን ማንቸስተር ዩናይትድን መወከል የሚችሉ እንጂ ለትልልቅ ውድድሮች የሚሆኑ ተጫዋቾች አንፈልግም ሲሉ ነው የገለጹት። ስለ ቪክተር ዮከረስ ግልጽ መልእክት ሩበን እያስተላለፈም ይመስላል ሲሉ አንዳንዶቹ እያነሱም ይገኛል። ተጫዋቾች ወደ ማንቸስተር ዩናይትድ ለመዛወር የሚፈልጉት ሻምፒየንስ ሊግ ለመጫወት ብቻ ከሆነ አይመጡንም ሲሉም ሀሳባቸውን ገልጸዋል። በዚህ የተነሳ እንግዲህ በአሁኑ ሰዓት ላይ እየተገለጹ የሚገኙት ሊያም ዲላፕ እንዲሁም ደግሞ ቪክተር ዮከረስ ወደ ቻምፒየንስ ሊጉ ማለፍ እንዲሁም ደግሞ እዛ ቦታ ላይ መጫወት እንደሚፈልጉ እየተገለጸ ይገኛል። አሰልጣኙም ሲመልሱ ቆራጥ አስተሳሰብ ነው በትላንትናው ዕለትም የተናገሩት። አሰልጣኙ ሩበን አሞሪም የዩሮፓ ሊግ ችግሮቻችንን አይፈታውም፣ በእርግጥ ካሸነፍን በሚቀጥለው የውድድር ዓመት ሻምፒየንስ ሊግ ይኖረናል፣ ነገር ግን ይህ ነገር ተጨማሪ ገንዘብ ይኖራል፣ ነገር ግን ችግሮች አሁንም ይኖራሉ። የበለጠ ወጥነት ያለው መሆን፣ ትክክለኛ ውሳኔዎችን ማድረግ፣ ተጫዋቾችን በትክክል ማግኘት እንዲሁም ጥሩ አጋጣሚ ሊኖረን ይገባል ሲል ይህንን ክለብ ወደ ከፍተኛ ደረጃ ለመመለስም ማድረግ ያለብን ይህ ነው ሲሉ ነው አሰልጣኙ የተናገሩት። ከሊዮን ጋር ስለ መልሱ ጨዋታም ሲናገሩ በኦልድ ትራፎርድ ስትጫወት ልዩ ነገር ሊከሰት እንደሚችል ሁሉም ሰው ያውቃል፣ የበለጠ ወጥ መሆንም አለብን ሲሉ ነው የተናገሩት። ስለ ተጋጣሚያቸው አትሌቲኮ ቢልባኦ አንዳንድ ነገሮችንም ሲያነሱ በእያንዳንዱ ግጥሚያ ላይ ጠንካራ፣ ኃይለኛ እንዲሁም ደግሞ በጣም ጉልበተኛ ናቸው፣ እንዲሁም ምርጥ ተጫዋቾች አላቸውም። ከዛም ውስጥ ኒኮ ዊሊያምስ ይጠቀሳል። በስፔን ሊግ ውስጥ በመከላከል ምርጥ ቡድን አላቸው፣ እናም ብዙ ግቦች አይቆጠርባቸውም። ስለዚህ እኛ አስቸጋሪ ግጥሚያ ይሆንብናል ሲሉም ነው የተናገሩት። አትሌቲኮ ቢልባኦ የተጫዋቹን ግልጋሎት እንደማያገኝም ነው የተገለጸው። አትሌቲኮ ቢልባኦ በዛሬው የማንቸስተር ዩናይትድ የወሳኝ ተጫዋቾች ግልጋሎትን እንደማያገኝ በይፋ አሳውቋል። በጨዋታው ስፔናዊ አማካይ ኢያን ሳንሴት በጉዳት ምክንያት እንደማይሳተፍ አሰልጣኝ ኢንሴንቶ ቫልቬርዴ ሀሳባቸውንም አረጋግጧል። በዘንድሮው የውድድር ዓመት ኢያን ሳንሴት በአትሌቲኮ ቢልባኦ ቤት በርካታ ጎሎችን ያስቆጠረም ተጫዋች ነው። ተጫዋቾቹ በውድድር ዓመቱ 15 የላሊጋ ግቦችንም ማስቆጠርም ችሏል። የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ ሀሳባቸውን ሲሰጡ ከዚህ ጨዋታ በፊት ማንቸስተር ዩናይትድ በፕሪሚየር ሊጉ ያልተጠበቀ ቦታ ላይ ይገኛል፣ ነገር ግን በአውሮፓ ሊግ ታላቅ ቡድኖች ውስጥ አንዱ እንደምንገጥም ግን ማሰብም አለብን፣ ምክንያቱም እነሱ የአውሮፓ ሊግን በደቂቃዎች ውስጥ ማሸነፍ ይችላሉ ሲል ነው የገለጹት። የአትሌቲኮ ቢልባኦ አሰልጣኙ ሲቀጥሉ ከዩናይትድ ጋር ስትጫወት ልናጤናቸው የሚገቡ ብዙ ነገሮች አሉ። እነሱ በቆሙ ኳስ ላይ በጣም ጥሩ ናቸው። ራስመስ ሆይሉንድ፣ ሃሪ ማጓየር እንዲሁም ደግሞ ማቲያስ ደሊት አይነት ተጫዋቾችም አላቸው። በሱ ደግሞ በብሩኖ ፈርናንዴዝ ተጫዋቾች አላቸው። እናም ትልቁ ቡድን ናቸው፣ እንዲሁም ትልቅ አቅምም አላቸው። አንድ ላይ ካስቆጠረን ሌላኛው ነገር ሊረሳም ይችላል ሲሉ ነው የተናገሩት። አሰልጣኙ ቀጥሎም 10 መጥፎ ደቂቃዎች ከውድድር ሊያሰናብትህ ይችላል፣ እንዲሁም 10 ጥሩ ደቂቃዎች ደግሞ በህይወት ሊያቆይህም ይችላል። ይህ ነው ባለፈው የዩናይትድ እንዲሁም ደግሞ የሊዮን የመልስ ጨዋታ ላይ የተፈጠረው። እናም ለማንኛውም ሁኔታ ዝግጁ መሆን አለብን ሲሉ ሀሳባቸውን ነው የገለጹት። ከጨዋታው በፊት ከማንቸስተር ዩናይትድ ጋር የምናደርገው ጨዋታ በተመለከተ ብዙ ልናስባቸው የሚገቡም ጉዳዮች አሉ። እነሱም በቆመ ኳስ ላይ እጅጉን ድንቅ መሆናቸውን ቅድሚያ መስጠት አለብን። በተጨማሪም ብሩኖ ፈርናንዴዝን የያዘ ክለብ መሆኑን ማመን አለብን ሲሉም ሀሳባቸውን ገልጿል። ኢንሴንቶ ቫልቬርዴ ሁለት የእንግሊዝ ሀያናን ክለቦች ተጫዋቹን እየተከታተሉትም ይገኛሉ። ማንቸስተር ዩናይትድ ደግሞ ሊቨርፑል የ19 ዓመቱን ድንቅ ባለተሰጥኦ የስታንድ ሬምስ ተጫዋች የሆነውን አማዱ ኮኔን እየተከታተሉ ይገኛሉ። የአማዱ ኮኔ የዝውውር ዋጋ 20 ሚሊዮን ዩሮ አካባቢ ነው ተብሎም ይገመታል። አማዱ ኮኔ ሀገሩ ኮት ዲቫር ሲሆን እድሜው 19 ነው። የመሀል ሜዳ አማካይ መሆኑን ስፖርት ቤት በትላንትናው ዕለት ይዞ ቀርቧል። በእንግሊዝ ሻምፒዮንሺፕ የሚገኘው ክለብ ብላክበርን ሮቨርስ የማንቸስተር ዩናይትድ ታዳጊ ተጫዋችን ጥያቄ ለማቅረብ ነው እየተገለጸ የሚገኘው። ብላክበርን ሮቨርሶች በውሰት ከማንቸስተር ዩናይትድ የለቀቀውን እንግሊዛዊውን የ20 ዓመት ወጣት ባለ ተስፈኛ ዳን ጎርነን ለማስፈረም ከማንቸስተር ዩናይትድ የ500,000 ፓውንድ የዝውውር ጥያቄ ማቅረቧል። ማንቸስተር ዩናይትድ ይህን የዝውውር ጥያቄ ይቀበላሉ ተብሎ አይጠበቅም። ዳን ጎርድ በዚህ የእንግሊዝ ሊግ ዋን ላይ ለሚገኘው ክለብ ሮተርዳም ዩናይትድም በውሰት ተሰጥቶም ይገኛል። ሮበርትስ ኤክስትራ ይህንን መረጃ ይዞም ወጥቷል።
ጋሪ ኔቨል ሐሳቡንም ይሰጣል። ማንቸስተር ዩናይትድ የእንግሊዝ ትልቅ ክለብ መሆኑም ሁሌም ይቀጥላል። ይህ ለህይወት እንኳን የሚቀርብም አይደለም። ባለፉት 2 ቀናቶች ውስጥ ሰዎች ሊቨርፑል የእንግሊዝ ታላቅ ክለብ ነው ሲሉ መናገራቸው ምንም አልወደድኩትም። በፍጹም ትክክል አይደለም። ይህ ከእውነት እየራቀ ነው ሲል ጋሪ ኔቨል ተናግሯል። በተጨማሪም እኛ በተጫወትንበት ጊዜ ውስጥ አሰልጣኝ ሰር አሌክስ ቻክማን ፈርጉሰን ከመጡ በኋላ ሊቨርፑሎች ምንም ዋንጫ ማንሳት አልቻሉም። ነገር ግን ይህንን ታሪክ አሰልጣኙ መቀየር ችለው ነበር። 13 ዋንጫዎችን ማንሳት ችሏል። እነሱ ካለፉት 30 ዓመታት ውስጥ እንግዲህ ማንሳት እየቻሉት 2 ዓመት ብቻ ነው በማለትም ነው ይህን ነገር ማጠናከርም እየቻለው። የምዕራብ ለንደኑ ክለብ ቼልሲ ፉክክሩን እየመራም ይገኛል። የምዕራብ ለንደን ክለብ ቼልሲ የማንቸስተር ዩናይትድ ዋና የፊት መስመር ተጫዋች ኢላማ የሆነውን እንግሊዛዊውን ወጣት የመሃል አጥቂ ሊያም ዴላፕን ለማስፈረም ፉክክር እየመሩም ይገኛሉ። እናም ሰማያዊዎቹ ቼልሲዎች እንግሊዛዊ ወጣት የመሃል አጥቂ ሊያም ዴላፕን እሱ የመጀመሪያ ምርጫቸው እንደሚያደርጉ ነው በትላንትናው ዕለት ኢንሳይደር ይዞት የወጣው መረጃ የሚያሳየው። የኤንዞ ማሬስካ ከጆርዳን ገን ጨዋታ በፊት የሰጡትም ጋዜጣዊ መግለጫን እንመልከት። ኤንዞ ማሬስካ ስለ ጁርጋርደን ሲናገሩ ጥሩ ጊዜ ነው፣ የፍጻሜ ጨዋታ ላይ መድረስ እንችላለን። ከጀመርንበት ጊዜ አንስቶ ደረጃ በደረጃ እየተሻሻልን እንገኛለን። አሁን የግቡ ፍጻሜ ላይ ለመድረስ እየሞከርን እንገኛለን ሲሉ ተናግሯል። በሊጉ እንዲሁም ደግሞ በኤሮፓ ሊጉ ኮንፈረንስ ሊግ ላይ 6 ጨዋታዎችን ተመልክቻለሁ። ብዙ የተለያዩ ተጫዋቾች ስለሚጠቀሙ ጁርጋርደን መተንተን ቀላል አይደለም። የሜዳው ሁኔታ ትልቅ ውስጥ አላማ ሊገባም ይገባል። ኤንዞ ማሬስካ ስለ ጁርጋርደን እንዲሁም ደግሞ ከሊቨርፑል ጋር ለሚያደረገው ተጫዋቾቻችን ማሳረፍ አለባቸው ወይ ተብሎ ሲጠይቁ በእርግጥ ያሳስበናል፣ ትንሽም እንጨነቃለን። ነገር ግን ለውዱ ተጫዋቾች አንቆጥብም። ይህ የአውሮፓ ውድድር ነው። እናም የፍጻሜው ጨዋታ መድረስም እንፈልጋለን ሲሉ አሰልጣኙም ተናግሯል። ኤንዞ ማሬስካ ልምምድ አስፈላጊ ስለመሆኑ ሲናገሩ በእርግጥ ሁሉም የተጫዋችነት ልምምድን ይቀርጽልሃል። በእርግጥ የተለያዩ ነገር ነው። የተጫወትከው ብቻ ሳይሆን ሁሉም ነገሮች በመታይበት መንገድ ላይ ተጽዕኖ እያሳደረብሃል ሲሉ ተናግሯል። ኤንዞ ማሬስካ ስለ ጄንሲስ አንቱዊ ሲናገሩም በመጀመሪያ ደረጃ በአሁኑ ሰዓት ላይ ከወጣቶች አካዳሚ ተጫዋቾች አንዱ ነው። ሲገባው እድል ለመስጠት እንሞክራለን። የውድድር ዓመቱን የተወሰነ ክፍል እኛ ጋር እየሰራም ነበር። ከ21 ዓመት በታች ባሉ ቡድኖች ውስጥ እየሰራም ነው። እድል በመስጠታችንም ደስተኞች ነን ሲሉ ነው የተናገሩት። ስለ ጁርጋርደን ሲናገሩ በግሌ 6 ጨዋታዎችን ተመልክቻለሁ ተብለው ተናግረው ነበር። በዚህም ጨዋታ ላይ እኛ ይህን ነገር መተንተን አንችልም ሲሉ ነበር ሀሳባቸውንም ማንሳት እየቻሉት። ኤንዞ ማሬስካ ስለ ሰው ሰራሽ ሜዳም ሲያነሱ ሙሉ በሙሉ የተለየ ነው። አንዳንድ ተጫዋቾቻችን እንኳን ስለ ሜዳው ቅሬታ ሲያቀርቡ ቆይተዋል። ለኛ የተለየ ነገር ነው። ነገር ግን ወይም በሁለት ጨዋታዎች ላይ ላናወዳደርበት ምንም ምክንያት የለንም፣ ሰበብም አናቀርብም። በእርግጥ ያሳስበናል፣ ትንሽ እጨነቃለሁ። ነገር ግን ለውድ ተጫዋቾች ለመጫወት የምንወሰብንበት ጊዜም አይደለም። ይህ የአውሮፓ ከፊል ፍጻሜ ጨዋታ መሆኑን ተከትሎ ለዚህ ጨዋታ ትኩረት መስጠት አለብን ሲሉም ሀሳባቸውን ነው የገለጹት። ከሊቨርፑል ጨዋታ እንግዲህ አንዳንድ ነገሮችንም ሲያነሱ ትኩረት ከፍል ጨዋታ መሆኑን ተመልክተናል። በውድድር ደረጃ የአሸናፊነት አስተሳሰብ ለመገንባት እየሞከርን ነው የምንገኘው። ይህንን የሚገነቡት እያንዳንዱን ጨዋታ ለማሸነፍ በመሞከር ነው የምናሸልፈው። የአሸናፊነት አስተሳሰብ ለመገንባት ብቸኛው መንገድ ይህ ነው። የጨዋታዎችን ጉዳይ ተጫዋቾችን ዛሬ ጨዋታዎችን አስፈላጊ መሆኑን ያውቃሉ። ነገር ግን የውዱ ትልቅ ጨዋታ መሆኑን ያውቃሉ። ይህንንም አንድ ላይ ማስኬድም ይጠበቅብናል ሲሉ ነው የተናገሩት። ስለ ክሪስቶፈር ንኩንኩ ጉዳትም ሲያነሱ አሁን ነው የደረሰው። አርብ ስንመለስ ተጨማሪ ዜና ይኖራል። ኤንዞ ማሬስካ ይህንን ሀሳብ እንግዲህ ተናግሯል። ክሪስቶፈር ንኩንኩ በዛሬው ጨዋታ ላይ እንደማይገኝም ነው የተገለጸው። በኮንፈረንስ ሊጉ ስላለው የቼልሲ አቋምም ሲናገሩ ቼልሲ ካለፈው ውድቀት ነው በእርግጥ እየተማረ የሚገኘው። ውድቀት ነው ወይስ ቅር መሰኘት እንደሆነ አውላቅም። ነገር ግን ለግማሽ ፍጻሜ ደርሰናል። ቀጣዩ ግብ ፍጻሜው ከዚያም ለዋንጫ እንሄዳለን። የአውሮፓ ዋንጫ ስለሆነ ትልቅ ነው፣ እጅግ ትልቅ ዋንጫ እንደሆነ እናምናለን። ለዚህም እንሰራለን ሲሉ ተናግሯል። ፔድሮ ኔቶ ከጁርጋርደን ጋር ከሚደረገው ጨዋታ በፊት ሀሳቡንም ገልጾ ነበር። ከፉላም ያደረግነው ድል እጅግ በጣም አስፈላጊ ነበር። ለእንደዚህ አይነት ሁኔታዎች ዝግጅት መሆንም አሳይተናል። አስቸጋሪ በሆነ ሜዳ ላይ አሸንፈናል። ያንን ጨዋታ መመለስ በጣም ጥሩ ስራ ነበር፣ እምነትም አለን ሲሉ ተናግሯል። ፔድሮ ኔቶ ስለ ታይለር ጆርጅ ሲናገርም ቡድኑን ለመርዳት እጅግ በጣም ዝግጁ የሆነ ተጫዋች ነው ብሎ ተናግሯል። ስለ ወደፊት እጣ ፈንታውም ሲያነሳ እውነቱን ለመናገር በጣም ተደስቻለሁ። እነዚያ ነጻነት ይሰማኛል። ወደ ሁለቱም ክንፎች መሄድም እችላለሁ። ኳሱን በክንፍ በኩል መቀበል ሳጥናጠገብ በመሆን እችላለሁ። በጣም ተደስቻለሁ። እናም ሁሉ ነገር ለመርዳት አስባለሁ ሲል ተናግሯል። ፔድሮ ኔቶ በመጨረሻም በማንኛውም ጨዋታ ምንም አንፈራም፣ እኛ ቼልሲዎች ነን ሲል ነው ማገባደድም እየቻለው። ቼልሲዎች ሞርጋን ሮጀርስን ያደንቁታል። እናም ከጊተንስ ጋር አንድ እንደሆነ ያስባሉ። ነገር ግን የውድድር ዋጋው ከጊተንስ ጋር ስለሚለይ ሞርጋን ሮጀርስ ለማስፈረም ችግር ሊሆንባቸውም ይችላል። ኒኮ ዊሊያምስ ልክ እንደ ህልም ኢላማ ተደርጎ ነው የሚቆጠረው ሲል ታማኙ ፋብሪዚዮ ሮማኖ በቼልሲ ዝውውሮች ጉዳይ ሀሳቡንም ሰጥቷል። የዴምቤሌ ግብ ጨዋታውን ቀይሮታል ብሏል።
ጀርመን ዴፎ ከትላንት በስቲያ በነበረው ጨዋታ ላይ የዴምቤሌ በመጀመሪያው 5 ደቂቃዎች ውስጥ ያስቆጠረው ግብ ጨዋታውን ሁኔታ እየቀየረው ነው ሲል ዴፎ ይናገራል። አርሰናል ምርጥ ሆኖ እያመሸ ነበር፣ አስፈላጊ ግብ ባስቆጠር ኖሮ ይህ ነገር ይለወጥ ነበር ሲል ነው የገለጸው። የጨዋታው ሙሉ ብልጫ በፒኤስጂ በኩል እንዲሆን ያደረገው ያቺ የዴምቤሌ ግብ ናት። አርሰናሎች እንዳሰቡት እንዲሁም ደግሞ እንደተነጋገሩት እየተጫወቱ አይመስለኝም ሲል ከትላንት በስቲያ ስለነበረው ጨዋታም ሀሳቡንም ነው የገለጸው። አርሴን ቬንገር አርሰናል የፒኤስጂ የማሸነፍ አቅም እንዳለው አምናለሁ ሲሉ ነው የተናገሩት። አርሰናል ፒኤስጂን አሸንፎ ወደ ፍጻሜው መቀላቀል ይችላል። እኔ በአርሰናል ትልቅ እምነት አለኝ። እናም አርሰናል ይህን ማድረግ የሚያስችል አቅምም ብቃትም እንዳለው አምናለሁ። ፒኤስጂን አሸንፎ ወደ ፍጻሜው ይጓዛል ሲሉ ነው የተናገሩት። ነገር ግን እርግጥ ነው አንዴ በግማሽ ፍጻሜ ጨዋታ ከሄድክ ፓሪስ ሳን ጀርሜንም በጣም ጥሩ ቡድን ነው። የዛሬው ምሽቱ ጨዋታ በሁለት እጅግ ምርጥ ክለቦች መካከል እየተደረገ ነበር። ይህንንም ማንሳት አለብን ሲሉ ተናግሯል። የሁለቱ ክለቦች የሜዳ ላይ ጦርነት ለመመልከት ሁሉም ነገር ይህንን ጨዋታ ለመመልከት አብዝቶ ጓጉቷል። በጨዋታው ላይ የሚፈጠሩ ነገሮችን እንድናይ ተስፋ እናደርጋለን ሲሉ የቀድሞ አሰልጣኝ አርሴን ቬንገርም ነው የተናገሩት። የማንቸስተር ሲቲ እንዲሁም ደግሞ የወቅቱ የዓለም ምርጡ ተጫዋች ሮድሪ ከበርካታ ወራት ጊዜ በኋላ ወደ ልምምድ መመለሱ ነው የተገለጸው። 5 የውድድር ጨዋታዎችን በቀሩት በዚህ የውድድር ዓመት ሮድሪጎ በየትኛው ጨዋታ ላይ እንደሚሳተፍ የማይታወቅ ሲሆን ለዓለም ክለቦች ዋንጫ ብቁ ሊሆን ይችላል የሚለው ዘገባን ስካይ ስፖርት ይዞት ወጥቷል። ትላንትና ከቡድኑ ጋር ልምምድ ላይ የታየው ስፔናዊ ቀለል እያለ ልምምዶችን ከዚህ በፊት ሲያደርግ እንደነበር ነው የሚገለጸው። በዚህም ሙሉ ልምምድ ይመልስ እንጂ ከጉዳቱ ክብደት አንጻር ቶሎ ቸኩሎ ወደ ሜዳ እንደሚያስገቡት ፔፕ ጋርዲዮላም አስታውቋል። አሰልጣኝ ፔፕ ጋርዲዮላ አርብ ዕለት ጨዋታ በፊት በጉዳዮች ላይ መረጃዎችን የሚያደርሱ ሲሆን ሮድሪጎን ጨምሮ የሌሎች ተጫዋቾችን ጉዳት የሚያስታውቁም ነው የሚሆነው። የፔፕ ጋዜጣዊ መግለጫን እንደተከታተልን እኛም የምናቀርብላችሁም ይሆናል። ዛሬም 5 ያክል ተጠባቂ ጨዋታዎች አሉ። በተለይም በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታ ይደረጋል። በዩሮፓ ሊግ የግማሽ ፍጻሜ ጨዋታ ቶተንሃም ስፐር እንዲሁም ደግሞ ማንቸስተር ዩናይትድ ጨዋታቸውን የሚያደርጉ ይሆናል። በኮንፈረንስ ሊጉም ቼልሲ ከሜዳ ውጪ ሲጫወት ሪያል ቤቲስ ከፊዮሬንቲና ጋር የሚያደርጉት ጨዋታዎች ይጠበቃሉ። እነዚህን ጨዋታዎች በሰፊው እንመልከታቸው። ቅድሚያ የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንመልከት። አንድ ጨዋታ የሚደረግ ሲሆን ምሽት 3 ሰዓት ተኩል ላይ ኖቲንጋም ፎረስት ብሬንትፎርድን የሚያስተናግድበት ጨዋታ ይጠበቃል። ይህ ጨዋታ የ34ኛ ሳምንት ተስተካካይ ጨዋታ ነው። ያለፈውን ጨዋታ እንግዲህ እንዳልተጫወተ ተመልክተን ነበር። በኤፍኤ ካፕ ጨዋታ ምክንያት ከማንቸስተር ሲቲ ጋር በሜዳውና በደጋፊዎች ፊት ተጫውቶ እንግዲህ 2-0 በሆነ ውጤት ተሸንፎ ወደ ፍጻሜ ማለፍ ያልቻለው የኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት ዛሬ 3ኛ ደረጃነቱን ለማስጠበቅ የሚያደርገው ጨዋታ ይጠበቃል ከብሬንትፎርድ ጋር በሜዳውና በደጋፊዎች ፊት። እነዚህ ሁለቱ ክለቦች ባደረጉበት ጨዋታ ጊዜ ብሬንትፎርድ 15 ጊዜ ያሸነፈ ሲሆን 13 ጊዜ ኖቲንጋም ፎረስት አሸንፏል። 11 ጊዜ ደግሞ አቻ ነው መለየት የቻሉት። የዚህን ዓመት ጨዋታ ደግሞ ስንመለከት ኖቲንጋም ፎረስት ከሜዳቸው ውጪ እንግዲህ ብሬንትፎርድ ሜዳ ድረስ ሄደው 2-0 ማሸነፍ ችሎ ነበር። ኦሌ አይና እንዲሁም ደግሞ አንቶኒ ኤላንጋ ነበር በዛ ጨዋታ ላይ ማስቆጠር የቻሉት። የጨዋታ የበላይነት የነበራቸው ብሬንትፎርዶች ቢሆንም እንግዲህ በሙከራ ግን የተሻለው የነበረው የኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት ነበር። 6 ኦን ታርጌቶችን ሞክረዋል። ከ10 ሙከሮቹ ሁለቱን ወደ ጎልነት በመቀየር 3 ነጥቡን መውሰዳቸው ተመልክተን ነበር። ዛሬ ደግሞ ወሳኙን ጨዋታ የሚያደርጉበትም አጋጣሚ ተፈጥሮላቸዋል። ይህን ጨዋታ የሚያሸንፉ ከሆነ ተመልሰው ወደ ክብር ደረጃቸው ወደ 3ኛ ደረጃነት መመለስም የሚችሉበት አጋጣሚ ይፈጠራል። በደረጃ ሰንጠረዡ የአውሮፓ ቻምፒየንስ ሊግ ቦታን ለመያዝ እንግዲህ እየተሯሯጡ የሚገኙት በርካታ ክለቦች አሉ። ከነዚህ ውስጥ መካከል አንደኛው ኖቲንጋም ፎረስት ነው። 6ኛ ደረጃ ላይ ነው መቀመጥ እየቻለው። ዛሬ ይህን ጨዋታ የሚያሸንፍ ከሆነ ኒውካስል ዩናይትድን በመብለጥ 3ኛ ደረጃነት መምጣት ይችላል። ከ6ኛ ወደ 3ኛ እጅግ በጣም የተጣበበ የእንግሊዝ ፕሪሚየር ሊግ ደረጃ ነው እየተመለከትን የምንገኘው። እስከ 8ኛ ደረጃ ድረስ ባሉት አስቶን ቪላም እንግዲህ ያለፈውን ጨዋታ እየሸነፍ እንጂ 7ኛ ደረጃ ሆኖ 57 ነጥብ ይዟል። 3ኛ ደረጃ ላይ የተቀመጠው ኒውካስል ዩናይትድ በ62 ነጥብ ነው እንግዲህ 3ኛ ደረጃ ላይ መቀመጥም እየቻለው። ይህን ጨዋታ ተጠባቂ እያደርጓል። ብሬንትፎርድ 11ኛ ደረጃ ላይ መቀመጥ ችሏል። ካለፉት ተከታታይ ጨዋታዎች እንኳን ስንመለከት ኖቲንጋም ፎረስት በእንግሊዝ ፕሪሚየር ሊግ ያደረጋቸውን ተከታታይ 5 ጨዋታዎች ስንመለከት በ3ቱ አሸንፈው በሁለቱ ተከታታዩ ደግሞ መሸነፉን ተመልክተናል። ብሬንትፎርድ ደግሞ ሁለቱን አሸንፈው ሁለቱን አቻውቶ አንዱን ሽንፈት ማስተናገዱ ነው እየተመለከተን የምንገኘው። የኑኖ ስፕሪንቶ ሳንቶ በዚህ ዓመት ወደ ቻምፒየንስ ሊጉ ከ29 ዓመት በኋላ ለመመለስ የሚያደርጉትን ጥረት ለማሳካትም ይህንን ከባዱን ጫና ተሸክመውም እየሄዱ ይገኛሉ። በእንግሊዝ ፕሪሚየር ሊግ እነዚህ ሁለቱ ክለቦች ባደረጓቸው 33 ጨዋታዎች ምን ያክል ጨዋታዎች አሸነፉ የሚለውን ስንመለከት ኖቲንጋም ፎረስት 18 አሸንፎ 6 አቻ 9 ሽንፈት አስተናግዷል።
ብሬንትፎርድ በተቃራኒው 13ቱን አሸንፎ 13ቱን ተሸንፎ 7ቱን ባቻ ውጤት ማጠናቀቁን ነው ስታቲክሳቸው የሚያመላክተን። የመጨረሻ ጨዋታዎችን እንዲሁ ነግረናቸዋል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በጉዳት ምክንያት ኦሌ አይና እንዲሁም ደግሞ ኤሪክ ዳሲልቫ በጉዳት ምክንያት በኖቲንጋም ፎረስት የማይገኙ ተጫዋቾች ናቸው። ፋቢዮ ካርቫሊዮ እንዲሁም ደግሞ ኢጎር ቲያጎ በብሬንትፎርድ በኩል የማይገኙ ሌላኛው በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በፕሪሚየር ሊጉ ብዙ ጎሎችን ያስቆጠሩ የሁለቱንም ክለቦች ተጫዋቾች ስንመለከት ክሪስ ውድ በኖቲንጋም ፎረስት በኩል 19 ጎሎችና 3 አሲስቶችን እያደረገ ሲሆን ብሪያን ምቤሞ በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው 18 ጎሎችና 16 አሲስቶችን ማድረግ ችሏል። አንቶኒ ላንጋ 6 ጎሎችና 9 አሲስቶችን እያደረገ ሲሆን ከብሪያን ምቤሞ ጋር በዚህ ዓመት ድንቅ እንቅስቃሴ እንዲሁም ደግሞ ጥምረትን እያሳየ የሚገኘው ዮዋን ዊሳ 16 ጎሎችን እንዲሁም 3 አሲስቶችን ማድረግ የቻለ ተጫዋች ነው። በእነዚህ ተጫዋቾች መካከል እንግዲህ የሚደረገውን ፍክክር እንዲሁም ደግሞ ፍጥጫ የምንመለከት ይሆናል። ዛሬ ማን ያሸንፋል? ምሽት 3 ሰዓት ተኩል ላይ በሚጀምረው ጨዋታ የምንመለከተው ነው የሚሆነው። ኖቲንጋም ፎረስት ከብሬንትፎርድ የሚያደርጉትን ጨዋታ በሲቲ ግራውንድ እንድትመለከቱም እንጋብዛቸዋለን። ሌላኛው በዩሮፓ ሊጉ 2 ጨዋታዎች የሚደረጉ ይሆናል። ቶተናም ሆትስፐር ከቦዶ ግሊመንት እንዲሁም ደግሞ አትሌቲኮ ቢልባኦ ከማንቸስተር ዩናይትድ ምሽት 4 ሰዓት ላይ የሚያደርጉት የዩሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ተጠባቂ ነው። ቶተናም ሆትስፐር በእንግሊዝ ፕሪሚየር ሊግ እንግዲህ ጥሩ ደረጃን ማግኘት ባይችሉም በዩሮፓ ሊጉ ግን ጥሩ ደረጃ ላይ በመገኘት በአሁኑ ሰዓት ላይ በግማሽ ፍጻሜ ከአንጌ ፖስቴኮግሉ ጋር የደርሶ መልስ ጨዋታ ብቻ ይቀራቸዋል ወደ ፍጻሜው ለማለፍ። በቶተናም ሆትስፐር ስቴዲየም በሚደረገው ጨዋታ እንግዲህ የዛሬውን ጨዋታ ቶተናም ሆትስፐር በእንግሊዝ በለንደን የሚያደርገው ጨዋታ ይጠበቃል። ቦዶ ግሊመንትን ነው ዛሬ የሚያስተናግደው። እነዚህ ሁለቱ ክለቦች ለመጀመሪያ ጊዜ ነው በታሪካቸው የሚገናኙት። የመጀመሪያውን ዙር ጨዋታ በእንግሊዝ የሚደረግ ሲሆን በመልሱ ጨዋታ ደግሞ በቦዶ ግሊመንት ስቴዲየም የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በዩሮፓ ሊጉ ያደረጉትን ጨዋታዎች እንዲሁም ደግሞ ያሸነፉትን ስታቲክስ ስንመለከት ቶተናም ሆትስፐር 7 ጨዋታዎችን አሸንፎ 3ቱን አቻ እንዲሁም 2 ሽንፈት ማስተናገድ ችሏል። ቦዶ ግሊመንት 7ቱን አሸንፎ 2ቱን አቻ እንዲሁም ደግሞ 5 ሽንፈት ማስተናገዱን ነው በዚህ ስታቲክሳቸው የሚያመላክተን። በዩሮፓ ሊጉ የመጨረሻ 5 ጨዋታዎችን ስንመለከት ቶተናም ሆትስፐር 3ቱን አሸንፎ 1ዱን አቻ እንዲሁም ደግሞ 1ዱን ሽንፈት ማስተናገድ ችሏል። ቦዶ ግሊመንቶች 3ቱን አሸንፎ በ2ቱ ሽንፈት ማስተናገዳቸው ነው ስታቲክሳቸው የሚያመላክተን። ይህንንም ተከትሎ ዛሬ እንግዲህ የጨዋታ ከባዱን ጨዋታ የሚያመላክተን ይሆናል። ቦዶ ግሊመንት በሩብ ፍጻሜው እንግዲህ በሜዳቸውና በደጋፊዎቹ ፊት ላዚዮን 2-0 አሸንፈው ከሜዳቸው ውጪ ጣሊያን ድረስ ሄደው 3-1 ተሸንፈው በደርሶ መልስ እንግዲህ አቻ በመውጣታቸው ምክንያት ወደ ፔናልቲ አቅንተው ነበር። በፔናልቲም እንግዲህ አሸንፈው መምጣት ችለው ነው ዛሬ ከቶተናም ጋር የሚፋጠጡም የሚሆኑ። ቶተናም ሆትስፐር ቅድሚያ ግምት እየተሰጠው ይገኛል። በተለይም በሜዳውና በደጋፊዎቹ ፊት መሆኑን ተከትሎ የዛሬውን ጨዋታ ያሸንፋል ተብሎ ቅድሚያ ግምት እየተሰጠው ይገኛል። ነገር ግን ካፒቴኑ ሰን ሆንግሚን በዛሬው ጨዋታ ላይ ላይገኝ የሚችልበት እድል ሰፊ መሆኑ ነው የተገለጸው። እንዲሁ ራዱ ድራጉሲን በዚህ ዓመት የማይመለሰው ሌላኛው ተጫዋች መሆኑን እንዲሁም በዛሬው ጨዋታ ላይ የማይገኝ ተጫዋች ነው። በቦዶ ግሊመንት በኩል በርካታ ተጫዋቾች ጉዳት ላይ ይገኛሉ። እንዲሁም ቅጣት ላይ ያለም ተጫዋች አለ። ነገር ግን ይህን ጨዋታ እንግዲህ ምሽት 4 ሰዓት ላይ በሚጀምረው ጨዋታ እንመለከታለን። በዩሮፓ ሊጉ ብዙ ጎሎችን ያስቆጠሩ ተጫዋቾችን በእነዚህ ሁለቱ ክለቦች መካከል ስንመለከት ዶሚኒክ ሶላንኬ 3 ጎሎችን እንዲሁም 4 አሲስቶችን በቶተናም በኩል እያደረገ ሲሆን ካስፐር ሆይ በ7 ጎልና በ1 አሲስት እንግዲህ ከቦዶ ግሊመንት የሚጠቀስ ተጫዋች ነው። ጀምስ ማዲሰን 2 ጎልና 3 አሲስት አለው። ሁጅ የሚባለው ደግሞ የቦዶ ግሊመንት ተጫዋች 2 ጎልና 3 አሲስት በተመሳሳይ ያለው ተጫዋች ነው። ሰን ሆንግሚን 3 ጎልና 1 አሲስት አለው በዚህ በዩሮፓ ሊጉ። ነገር ግን የዛሬው ጨዋታ የሚያመልጥበትም እድል እንዳለ ነው እየተገለጸ የሚገኘው። አሰልጣኝ አንጌ ፖስቴኮግሉ ይህን ዓመት በዋንጫ አጠናቅቃለሁ ሲሉ እንዲሁም ደግሞ ወደ ቻምፒየንስ ሊጉ የማድረገውን ጉዞ በዚህ በአቋራጭ እጠቀማለሁ እያሉም ይገኛሉ። ሌላኛው ጨዋታ በስፔን የሚደረገው የአትሌቲኮ ቢልባኦና የማንቸስተር ዩናይትድ ጨዋታ ነው። ምሽት 4 ሰዓት ላይ በሳን ማሜስ ስቴዲየም የሚደረግ ጨዋታ ነው። ይህም ጨዋታ እነዚህ ሁለቱ ክለቦች እንግዲህ በአጠቃላይ 6 ጊዜ እየተገናኙ ሲሆን አትሌቲኮ ቢልባኦ 3 ጊዜ አሸንፏል። ማንቸስተር ዩናይትድ 2 ጊዜ እያሸነፈ ሲሆን አንዱን አቻ ነው መለየት የቻሉት። በመጨረሻው ግንኙነታቸው አንድ አቻ ነበር በኦልድ ትራፎርድ መጠናቀቅ የቻለው። በዚህ ስቴዲየም በሳን ማሜስ በተደረገው ጨዋታ ግን 2-1 በማሸነፍ እንግዲህ በአግሪጌት 5-3 በማሸነፍ እንግዲህ ወደ ቀጣዩ ዙር አልፈው ነበር። ያኔም በዩሮፓ ሊጉ ሴሚ ፋይናል ነበር መገናኘትም የቻሉት። ዋይኒ ሮኒ ነበር በዛ ጨዋታ ላይ ብቸኛውን ጎል ለማንቸስተር ዩናይትድ ማስቆጠር የቻለው። ሎሮንቴ እንዲሁም ደግሞ ዲማርኮ ለአትሌቲኮ ቢልባኦ ያስቆጠረ ተጫዋች ነበር። ካለፉት 5 የእርስ በርስ ግንኙነታቸው ስንመለከት ማንቸስተር ዩናይትድ 2ቱን ያሸነፈ ሲሆን 2ቱን አትሌቲኮ ቢልባኦ አንዱን ደግሞ አቻ መለየት ችሏል። ተከታታይ የመጨረሻ 5 ጨዋታዎችን ተመለከትን። እንዲሁም ደግሞ 3ቱን ደግሞ ስንመለከት ተከታታይ 2ቱን
አትሌቲኮ ቢልባኦ ነው ማሸነፍ እየቻለው። ዛሬስ ማን ያሸንፋል የምንመለከተው ይሆናል። አሰልጣኝ ሩበን አሞሪም ወደ አውሮፓ ቻምፒየንስ ሊግ የመመለስ ፍላጎቱ አለንም እያሉ ይገኛሉ። በዚህ ጨዋታ ላይ የማይገኙ በእርግጥ በርካታ ተጫዋቾች አሏቸው። ማቲያስ ደሊት ምናልባት የመገኘት እድል ሊኖረው ይችላል። ዲያጎ ዳሎ እንዲህ ጉዳት ላይ ያለ ተጫዋች ነው። ሊሳንድሮ ማርቲኔዝ፣ ጆሹዋ ዚርክዚ፣ አማድ ዲያሎ፣ ቶቢ ኮሌር እንዲሁም ደግሞ አይደን ሄቨን በጉዳት ምክንያት የማይገኙ ተጫዋቾች ናቸው። አማድ ዲያሎ ምናልባት በመልሱ ጨዋታ በኦልትራፎርድ የመገኘት እድል እንዳለውና በትላንትናው ልምምድ መስራቱን አሰልጣኙ መናገራቸውን ተመልክተናል። ኒኮ ዊሊያምስ የዩሮፓ ሊጉ አትሌቲኮ ቢልባኦ ብዙ ጎሎችን ያስቆጠረ ተጫዋች ነው። 5 ጎል እንዲሁም ደግሞ 2 አሲስቶች አሉት። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በኩል 5 ጎሎችን እንዲሁም 3 አሲስቶችን ያደረገ ተጫዋች ነው። ኢንጎ ዊሊያምስ ሌላኛው የዊሊያምስ ልጅ እንግዲህ 5 ጎሎችና 1 አሲስት ማድረግ የቻለ ተጫዋች ነው። ራስመስ ሆይሉንድ ምንም እንኳን በእንግሊዝ ፕሪሚየር ሊግ 3 ጎሎችን ብቻ ማስቆጠር እየቻለ እንጂ በዚሁ 5 ጎሎችን እንዲሁም ደግሞ 2 አሲስቶች ያሉት ሌላኛው ተጫዋች ነው። አሌሃንድሮ ጋርናቾ 1 ጎልና 4 አሲስት ያለው ተጫዋች ሲሆን ኦያን ሳንሴት በዛሬው ጨዋታ ላይ ላይገኝ የሚችለው ተጫዋች 2 ጎል እንዲሁም ደግሞ 2 አሲስት ያለው ተጫዋች መሆኑ ስታቲክሳቸው ያመላክተናል። ብሩኖ ፈርናንዴዝ ከኒኮ ዊሊያምስ ዛሬ ከባዱ ግጥሚያም የምንመለከትበት አጋጣሚ ነው የሚፈጠረው። ኒኮ ዊሊያምስ በማንቸስተር ዩናይትድ ራዳር ውስጥ ያለ ተጫዋች እንደሆነ ይታወቃል። አርሰናልን ጨምሮ ቼልሲ እንዲሁም ደግሞ ባርሴሎና የሚፈልጉት ወሳኝ የስፔን ተጫዋች መሆኑን ተመልክተናል። ዛሬ ደግሞ እነዚህ ሁለቱ ተጫዋቾች ማለትም የመሃል ሜዳ ሞተሮች ኢንጎ ዊሊያምስ ጨምሮ እንግዲህ ብሩኖ ፈርናንዴዝ፣ ራስመስ ሆይሉንድ፣ አሌሃንድሮ ጋርናቾ፣ ክሪስቲያን ኤሪክሰን የመሳሰሉ ተጫዋቾች በዛሬው ጨዋታ ይሰለፋሉ ተብሎ የሚጠበቁ ተጫዋቾች መሆናቸው እየተገለጸም ነው የሚገኘው። በዩሮፓ ሊጉ ያደረጉትን ጨዋታዎች እንዲሁም ደግሞ ያላቸውን ስታቲክስ ስንመለከት በዚህ ዓመት አትሌቲኮ ቢልባኦ 8 ጨዋታዎችን አሸንፈው 2 አቻ እንዲሁም ደግሞ 2 ሽንፈት ያስተናገደ ሲሆን ማንቸስተር ዩናይትድ 7ቱን አሸንፈው በ5ቱ አቻ መውጣት ችሏል። በዚህ ዓመት በአውሮፓ ታላላቅ ሊጎች ውስጥ ያልተሸነፈው ብቸኛ ክለብ ማንቸስተር ዩናይትድ እንደሆነ ይታወቃል። ዛሬም ይህንን ነገር ያስቀጥል ይሆን ወይስ እንዴት ይሆናል እንመለከተዋለን። ምሽት 4 ሰዓት ላይ በሚጀምረው ጨዋታ በዩሮፓ ሊግ የመጨረሻ 5 ጨዋታዎችን ስንመለከት 3ቱን አሸንፈው አንዱን አቻ ወጥቶ አንዱን የተሸነፈው አትሌቲኮ ቢልባኦ ሲሆን ማንቸስተር ዩናይትድ 3ቱን አሸንፈው በሁለቱ አቻ መውጣትም ችሏል። አሰልጣኝ ሩበን አሞሪም ካሁን በኋላ ፎከሳችን ወደ ዩሮፓ ሊጉ ነው፣ ወደ ዋንጫው ነው፣ ወደ ቻምፒየንስ ሊግ መመለስ እንፈልጋለን። ይህንን ማሳካት የምንችለው ብቸኛና አንዱ አማራጭ ዩሮፓ ሊጉ ብቻ ነው። በዚህም 3 ጨዋታዎች ይቀሩናል፣ ለዚህ ጨዋታዎች መዘጋጀት አለብን ሲሉ መግለጻቸውን ተመልክተናል። ነገር ግን በዛሬው ጨዋታ ላይ እንግዲህ ኒኮ ዊሊያምስን ማን ይዟል የሚለው አጠያቂ ጉዳይ ነው። በተለይም ዲያጎ ዳሎ ጉዳት ማስተናገዱን ተከትሎ በዛ ቦታ ላይ ፓትሪክ ዶርጉ ወይስ ደግሞ ኑሴር ማዝራዊ ይሰለፋሉ የሚለው እስካሁን ድረስ ያጠያየቀ ጉዳይ ነው። ማንቸስተር ዩናይትዶች አሁንም በጉዳት ምክንያት እየታመሱም ይገኛሉ። ነገር ግን ጉዳቶችን ምክንያት አናደርግም፣ ወደ ፍጻሜው እንሄዳለን እያሉ ይገኛሉ። የማንቸስተር ዩናይትድ ሰራዊቶች ዛሬ ሜዳቸው ውጪ ወደ ስፔን በማግናት እንግዲህ በሳን ማሜስ የሚያደርጉትም ሌላኛው እጅግ በጣም ተጠባቂው ጨዋታ ነው። በኮንፈረንስ ሊግም የሚደረግ ጨዋታ አለ። ሪያል ቤቲስ ፊዮረንቲናን ያስተናግዳል። በስፔን የሚደረገው ሌላኛው ጨዋታ ነው። ሪያል ቤቲስ ከፊዮረንቲና ምሽት 4 ሰዓት ላይ የሚጀምር ጨዋታ ሲሆን እነዚህ ሁለቱ ክለቦች በአጠቃላይ በታሪካቸው 2 ጊዜ እየተገናኙ ሲሆን አንዳንድ ጊዜ መሸናነፍም ችሏል። ዛሬ ለ3ኛ ጊዜ ነው የሚገናኙት። በዩሮፓ ሊጉ ጨዋታቸውን በኮንፈረንስ ሊጉ ያደረጉትን ጨዋታ ስንመለከት 6ቱን አሸንፎ 3ቱን ተሸንፎ 3ቱን አቻ የወጣው ሪያል ቤቲስ ሲሆን 6ቱን አሸንፎ 2ቱን ተሸንፎ 2ቱን አቻ የወጣው ደግሞ ፊዮረንቲና ነው። ዛሬ ደግሞ ሌላኛውን ጨዋታ የሚያደርጉም ይሆናል። በዚህ ጨዋታ ላይ የሚያልፈው እንግዲህ ወደ ፍጻሜ የሚያደርገውን ጉዞ ለመቁረጥ አንድ እርምጃ ከፍ የሚያደርግም ይሆናል። ቼልሲም እንዲሁ ዛሬ ከሜዳቸው ውጪ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። ምሽት 4 ሰዓት ላይ ነው ይህም ጨዋታ የሚደረገው። በቴሌ አሬና የሚደረግ ጨዋታ ነው። ከሜዳቸው ውጪ ጁርጋርደንን የሚገጥሙም ይሆናል። ዛሬ ከሜዳቸው ውጪ እንግዲህ ሌላኛውን ጨዋታ በማሸነፍ ምናልባትም የዚህን ዓመት ዋንጫ አንድ ዋንጫ ለማሳካት አሰልጣኝ ኤንዞ ማሬስካ እየጣሩም ይገኛሉ። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ማሎ ጉስቶ፣ ሃርቭ ቫሌ እንዲሁም ደግሞ ማርክ ጉዩ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ክሪስቶፈር ንኩንኩ በዩሮፓ ሊጉ 5 ጎሎችን እንዲሁም ደግሞ 3 አሲስቶችን ማስመዝገብ እየቻለ ተጫዋች ነው። በጉዳት ላይ የሚገኘው ማርክ ጉዩ 6 ጎሎችን ያስቆጠረ ተጫዋች ነው። ሙካዮ ሙድሪክ እንዲሁ 6 ጎሎችና 3 አሲስቶችና 3 ጎሎችን ያስቆጠረ ተጫዋች ነው። ነገር ግን ይህ ተጫዋች በዶፒንግ ምክንያት የማይሰለፍ ተጫዋች መሆኑ ነው የተመለከትነው። ዣኦ ፊሊክስም እንዲሁ በቼልሲ ቤት 4 ጎሎችን ያስቆጠረ ተጫዋች ነበር። ነገር ግን በአሁኑ ሰዓት ላይ በኤሲ ሚላን ነው የሚገኘው በውሰት በመሄድ። እነዚህ ሁለቱ ክለቦች በታሪካቸው ለመጀመሪያ ጊዜ ነው የሚጫወቱም የሚሆኑት እና ኮል ፓልመር በዛሬው ጨዋታ ላይ ዝግጁ እንደሆኑ አሰልጣኝ ኤንዞ ማሬስካም ተናግሯል። እነዚህ እንግዲህ ዛሬ የሚደረጉ ወሳኝ ጨዋታዎች ናቸው። በእነዚህ ጨዋታዎችም እንድትዝናኑ እንጋብዛችኋለን። ሀሳብ አስተያየታችሁንም ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ማን ያሸንፋል ግምታችሁን ኮመንት ቦክስ ላይ አጋሩን።
የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዲታያቸው ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬም እንግዲህ የሚጠበቁ ጨዋታዎች እንዳሉ ነግረናቸዋል። በተለይም በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ ጨዋታ አለ። ኖቲንጋም ፎረስት በሲቲ ግራውንድ ብሬንትፎርድን የሚያስተናግደው የምሽት 3 ሰዓት ተኩል ጨዋታ በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ነው። በዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊግ ሁለት ጨዋታዎች የሚደረጉ ሲሆን ቶተናም በሜዳቸውና በደጋፊዎች ፊት ቦዶ ግሊመንትን ያስተናግዳል። አትሌቲኮ ቢልባኦ ከማንቸስተር ዩናይትድ የሚያደርገውም የምሽት 4 ሰዓት ጨዋታ ተጠባቂ ነው። ሪያል ቤቲስ ከፊዮሬንቲና እንዲሁም ደግሞ ጁርጋርደን ከቼልሲ ጋር የሚያደርጉት የኮንፈረንስ ሊግ ጨዋታዎች ተጠባቂ መሆናቸውን ተመልክተናል። እነዚህን ጨዋታዎችንም እንድትመለከቱ ነው የምንጋብዛችሁ። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስላሉ። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ሙሉ ይሁንላችሁ።